አንዳንድ ጊዜ ዕውቀት ብቻውን ህይወት አይሆንም። ካህኑ ካጠመቀ በኋላ እንደምታውቁት ምን ያደርገው በአራቱም አቅጣጫ እየዞረ ንስአ መንፈሰ ቅዱስ እዚህ መንፈሰ ቅዱስ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤቱ ቅዱስ አምላካችን እግዚአብሔር ሆይ በህይወት ጠብቀህ በጤና ቆይተህ ለዚህ ቀን ስላደረስከን ክብርና ምስጋና ላንተ ይሁን። የተከበራችሁ ኦርቶዶክሳውያን በሀገር ውስጥም በውጭ ዓለምም የምትገኙ ክርስቲያኖች እንኳን ለዚህ ዕለት በሰላም በጤና አደረሰን አደረሳችሁ። በአብይ ጾም ውስጥ ከሚገኙት ሰንበታት አንዱ በሆነው በኒቆዲሞስ ዕለት እንገኛለን። ይህ የኒቆዲሞስ ዕለት አብይ ጾም ከገባ ሰባተኛው እሑድ ማለት ነው። እንደ ቤተክርስቲያናችን ስርዓትና እንደ ቅዱስ ያሬድ ስያሜ ማለት ነው። ለዚህ ዕለት ደርሰናልና እግዚአብሔርን እናመሰግነዋለን። ኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ የሚገኝ ታሪክ ነው። የኒቆዲሞስ ታሪክ ዛሬ ስለሱ ነው የምንማረው። እግዚአብሔር ዘመን ከሰጠን ጊዜ ካደለን በህይወት ከቆየን በየዕለቱ ቤተክርስቲያናችን የምታቀርብልን አስተምህሮ እንዳለ ይታወቃል። ወቅቱን በጠበቀ ዘመኑን በዋጀ ወንጌልን ታስተምራለች። በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ የምናገኘው ነው። እንዲህ ይላል ታሪኩ። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው ይላል። ታሪኩ እንደዚህ ነው የሚጀምረው። እንግዲህ ኒቆዲሞስ የሚባለው ሰው መምህረ ኦሪት ነው። የአይሁዳውያን አለቃ ነው። ባለስልጣን ነው። የመቶ አለቃ ነው መጽሐፍ ቅዱስ እንደሚነግረን። ይህ ሰው የእውቀት ችግር የለበትም። በእውቀቱ ብዙዎችን የሚያስተምር ለአይሁድ ስርዓት የሚቀና መምህረ ኦሪት የተባለ የኦሪትን መጻሕፍት በሚገባ የሚያነብ የተረዳ ያወቀ ምሁር ነው ማለት ነው። እና ይህ ሰው እንግዲህ ድል ገጥሞት ክርስቶስ ሰው ሆኖ በተገለጠበት እየተመላለሰ በሚያስተምርበት በዚያ ዘመን ተገኝቷል። ክርስቶስ ድውይ ሲፈውስ፣ ሙት ሲያነሳ፣ ተአምራትን ሲያደርግ ይከታተል ነበር፣ ያይ ነበር። እና አጋጣሚ ሆኖ ቀን ቀን ክርስቶስን ማግኘት እድል አልነበረው። ለምንድን ነው? አይሁዳውያን ክርስቶስን የሚቃወሙ ስለሆኑ፣ የክርስቶስን መምጣት ያልተቀበሉ ስለሆኑ፣ እንደውም ራሱን ከእግዚአብሔር ጋር አስተካክሏል ብለው የሚከሱ ስለሆኑ፣ ግን የምናውቃት የማርያም ልጅ ነው፣ የምናውቀው የዮሴፍ ልጅ ነው እያሉ እነሱ በተረዱት ልክ ክርስቶስን በዚህ ልክ ትርጉም ይሰጡ ስለነበር ከክርስቶስ ጋር መታየት፣ መገኘት፣ መዋል፣ ክርስቶስን መምህር ነህ ብሎ እሱን መከተል እንደ ወንጀል ይቆጠር ስለነበር እሱ ደግሞ መምህር ነው፣ ባለስልጣን መቶ አለቃ ነው። ከክርስቶስ ጋር ከታየ አንደኛ ከስልጣኑ ይሽሩታል፣ ሁለተኛ ደግሞ ይጣሉታል። ይህን ስለሚፈራ ኒቆዲሞስ ቀን ቀን ሳይሆን ሌሊት ሌሊት ክርስቶስ በሚያድርበት ስፍራ እየተገኘ ቃሉን ይማር ነበር፣ ታምራቱን ያይ ነበረ። ድንቅ የሆነውን የክርስቶስን ማዳን እየተረዳ ሲመጣ በዚህ ጊዜ ነው እንግዲህ በሌሊት እንዲያውም የቤተክርስቲያናችን ሊቃውንት ኒቆዲሞስን የሌሊት ተማሪ ነው ይሉታል። እና ሌሊት ወደ ክርስቶስ ሄዶ አንድ ቀን አገኘውና እንዲህ ያለው ይላል፣ መምህር ሆይ መምህር ሆነህ ከእግዚአብሔር እንደተላክ እናውቃለን። ደግሞ ከእግዚአብሔር የተላከ ካልሆነ በስተቀር አንተ የምታደርጋትን እነዚህን ታምራት፣ ሙት ማንሳት፣ ድውይ መፈወስ፣ ባህር መክፈል፣ መና አውርዶ ደመና ጋርዶ መመገብ የሚችል ማንም እንደሌለ እናውቃለን ብሎ ጠይቋል። ለምን? ይሄ ሰው በጥያቄ አይቸገርም፣ አዋቂ ስለሆነ የብሉይ ኪዳንን ስርዓት ያነበበ ነው። ክርስቶስ የሚባለው መሲህ እንደሚገለጥ የነቢያትን ትንቢት ነቢያት ፈኑ እዴከ ማርያም ከሰማይ ክንድህን ላክ እያሉ ሲናገሩ እንደነበረ የክርስቶስን ማዳን ይናፍቁ እንደነበረ በትንቢታቸው ጽፈዋል፣ በመጻሕፍቶቻቸው አስፍረዋል። ከእግዚአብሔር ተልከህ እንደመጣ እናውቃለን። በነገራችን ላይ ኒቆዲሞስ እናውቃለን ነው እንጂ እናምናለን አለ። የእውቀት ሰው ነው፣ የእምነት ሰው አለ። አንዳንድ ጊዜ
እውቀት ብቻውን ሕይወት አይሆንም። እውቀት ብቻውን እምነት አይሆንም። ብዙ ያወቅን የሚሉ ሰዎች፣ ብዙ የረቀቁ የመጠቁ የሚባሉ ሰዎች ስተዋል፣ ወድቀዋል። በዘመናችንም አይተናል። ቀደም ባለው ዘመንም በታሪክ እናያለን። እንግዲህ የቤተክርስቲያናችን ሊቃውንት ብዙ ነገር ይተረጉማሉ እዚህ ላይ ማለት ነው። አንደኛ ኒቆዲሞስ ይህን የተናገረው ውዳሴ ከንቱ ፈልጎ ነው ብሎ ይናገራል። ምክንያቱም አወለካ አንተ አውቀሃል፣ ከእግዚአብሔር እንደመጣሁ አውቀሃል፣ መምህር እንደሆንኩ አውቀሃል፣ ያለ እግዚአብሔር ፈቃድ ታምራት እንደሚደረግ አውቀሃል ብሎ እግዚአብሔር እንዲሾመው እንዲሸልመው ፈልጎ ወይም እንዲያደንቀው ፈልጎ ነው ይላሉ። ዞሮ ዞሮ ግን ኒቆዲሞስ ይሄ ጥያቄው እንዲድን ጠቅሞታል፣ እንዲያምን ጠቅሞታል። እና ከእግዚአብሔር ዘንድ ተልከህ እንደመጣ እናውቃለን ብቻ አይደለም፣ በጣም ትልቅ ነገር ተናግሯል። በዛ ውስጥ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምትሰራትን ድንቅ ነገር ማድረግ የሚችል ሰው በራሱ ኃይል የሚያደርገው ምንም ነገር የለም። እንኳን መንፈሳዊውን እንኳን ሰማያዊውን ነገር እንኳን በጎውን የእግዚአብሔር የሆነው ነገር ይሁንና ሰው በዓለም ላይ ሲኖር እንኳን ዕለታዊ ኑሮውን ለመኖር ስጋዊ ስራውን ለመስራት እንኳን የእግዚአብሔር ፈቃድ ያስፈልጋል። ያለ እግዚአብሔር ፈቃድ አንዳች ነገር አይሆንም። ለዛ ነው ሁልጊዜ በጸሎታችን ስንጸልይ ምንድነው የምንለው? ወይኩን ፈቃድ፣ ፈቃድ ይሁን እንላለን። ስንወጣም ፈቃድ ይሁን፣ ስንገባ ፈቃድ ይሁን። ለሁሉ ነገር የእግዚአብሔርን ፈቃድ መጠየቅ በጣም ጥሩ ነገር ነው። ኒቆዲሞስ ያለ እግዚአብሔር ፈቃድ ይህን አታደርግ እናያለው። ግን ክርስቶስ ግን የኒቆዲሞስን ልብ ያውቅ ነበር። ኒቆዲሞስ ምን እንደፈለገ መልሱ ይነግረናል። ክርስቶስ እንዴት እንዳወቀ ጌታችን ኢየሱስ መልሶ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልም። ኒቆዲሞስም የጠበቀውን አይደለም ኒቆዲሞስ ያገኘው፣ አናውቆት አይደለም ያገኘው። ይህን ጥያቄ በመጠየቁ ከእግዚአብሔር የተላከ ካልሆነ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ስራ የሚሰራ የለም፣ ይህን እናውቃለን ስላለው አዎ እውቀት ልክ ነው አዋቂ ነህ ብሎ ክርስቶስ በመልሱ አንድ ነገር ነግሮታል። ምንድን ነው ያለው? እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልም። ሰው ዳግመኛ መወለድ አለበት ብሎ ነው የጠየቀው። ያን ጊዜ ኒቆዲሞስ መልሶ ጠየቀ። እንዴ አለ፣ ግራ ተጋባ። ሰው እንደገና ወደ እናቱ ማኅፀን ተመልሶ መወለድ ይችላልን ብሎ ጠየቀ። አንደኛው የመጀመሪያው ጥያቄው እንደገና ወደ ሁለተኛው የጠለቀ እውቀት ወደሚያገኝበት ሕይወት ወደሚያገኝበት ከክርስቶስ ጋር ወደሚኖርበት ወደ ኋላ የማይመለስበትን ጥያቄ ጠየቀ። እንዴት ተመልሶ ሰው ወደ እናቱ ማኅፀን ገብቶ መወለድ ይችላል? ያን ጊዜ ክርስቶስ መልሶ እንዲህ ያለው ይላል። ጌታችን ኢየሱስም መልሶ እንዲህ አለ፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነውና ከመንፈስም የተወለደ መንፈስ ነው። ጊዜ አላጠፋም ክርስቶስ። የኒቆዲሞስ የልቡን የውስጡን ያውቀዋል። እውቀት አለው እንጂ እምነት እንደሌለው፣ እንደገና ስለ ዳግም መወለድ እንደማያውቅ ይህንን ነግሮታል። ምንድን ነው ያለው? እውነት እውነት እልሃለሁ ሰው ከስጋና ከደም በእናት ከአባቱ እንደተወለደ፣ ያው ሰው ሁለት ልደት አለ። አንደኛ በስጋ ከእናት ከአባቱ ይወለዳል። ይሄ ምድራዊ ስርዓት ነው። እንደገና ሁለተኛው ልደት ደግሞ በጥምቀት በውሃና በመንፈስ ይወለዳል ማለት ነው። የእግዚአብሔር ልጅነትን ያገኛል ማለት ነው። ስለዚህ ይህንን ነው ያለው። እንግዲህ ኒቆዲሞስ አልተጠመቀም። ኒቆዲሞስ አላመንም። በአይሁድ እምነት ውስጥ ነው ያለው። በአይሁድ እውቀት ውስጥ ነው ያለው። ሕይወት የሆነውን የሐዲስ ኪዳን ልደት ለእግዚአብሔር መንግሥት የሚያበቃውን የሐዲስ ኪዳን ልደት አልተወለደም። ስለዚህ ምንድን ነው ያለው? ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ይህን ካለ በኋላ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። እንዲያውም ሲወቅሰው እንሰማለን። አንተ የአይሁድ መምህር ነህ፣ አዋቂ ነህ፣ ይህንን እንዴት አታውቅም ብሎ ሲነቅፈው አለማመኑን እንዲያምን ወደ ማመን እንዲመጣ ክርስቶስ በዚህ ልክ ሲያስተምረው እናያለን። እና እንግዲህ ምንድን ነው ዳግመኛ ከውሃና ከመንፈስ መወለድ ማለት ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ40 ቀን ወንድ ልጅ በ80 ቀን ሴት ልጅ ከእግዚአብሔር ታገናኛለች። በመንፈስ ቅዱስ እንዲወለዱ ታደርጋለች።
ውሃው ይታያል እንደምናውቀው፣ በውሃ ነው የሚጠመቀው። ካህኑ ይታያል እንደምናውቀው። ግን የካህኑ አገልግሎት ወይም ደግሞ በካህኑ ውስጥ ያለው የእግዚአብሔር ቃል በውሃው ላይ ጸሎት ሲደረግ የእግዚአብሔር መንፈስ በዛ ላይ ያድራል ማለት ነው። የሚታየው ውሃ እየተጠመቀ የማይታየው የእግዚአብሔር መንፈስ ወይም የእግዚአብሔር ጸጋ በሕፃኑ ላይ ያድራል ማለት ነው። በሚታየው አገልግሎት የማይታየው የእግዚአብሔር ጸጋ በሰው ላይ ያድራል። ካህኑ ካጠመቀ በኋላ እንደምታውቁት ምንድን ነው ያደርገው? በአራቱም አቅጣጫ እየዞረ ንሥአ መንፈሰ ቅዱስ እዚህ መንፈሰ ቅዱስ ይላል። መንፈስ ቅዱስ ከአንተ ጋር ይሁን፣ መንፈስ ቅዱስ ከአንቺ ጋር ይሁን እያለ ሲጸልይ እናያለን። ይሄ ለካህኑ የተሰጠ ነው እና እንግዲህ በሚታየው በአገልጋዩና በውሃው ምክንያት ሰው ከእግዚአብሔር ይወለዳል። ኒቆዲሞስ ያልገባው እንዴት ወደ እናቴ ማኅፀን እመለሳለሁ ብሎ ስጋዊ ልደት ነው የሚያውቀው እንጂ በውሃና በጥምቀት የሚገኘው የእግዚአብሔር ልጅነትን አላወቀም ማለት ነው። እንግዲህ ኒቆዲሞስ አዋቂ ነው ብለናል። ግን አዋቂ መሆን ወይም ደግሞ የብሉይ ኪዳኑን ሕግ ማወቅ ለሐዲስ ኪዳኑ እውነት መንገዱ ኖት ይሆናል እንጂ አልጠቀመውም። እንደማይጠቅመው እግዚአብሔር ነው። አንተ አዋቂ አይደለህ፣ የአይሁድ መምህር ስትሆን ይህን እንኳን አታውቅም ብሎ ነው የነገረው ማለት ነው። እና ኒቆዲሞስ ከዛ በኋላ እንግዲህ እዚህ ትምህርት እንደውም ጌታ ምሳሌም ጠቅሶልታል። ወረድ ብሎ ምንድን ነው ያለው? ስለዚህ ዳግመኛ ልትወለዱ ይገባችኋል ስላል አታድንቅ። ነፋስ ወደ ወደደው ይነፍሳልና ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣ ወዴት እንደሚሄድ አታውቅም። ከመንፈስ የሚወለዱ ሁሉ እንዲሁ ነው። ምን ማለት ነው? ለምሳሌ አንድ ቦታ ላይ ከበድ ያለ ነፋስ ያለበት ቦታ ላይ ብንቆም ልብሳችን ሲያወዛውዘን እኛን ሲያንገዳግደን እናያለን። ግን መነሻው የት እንደሆነና መድረሻው የት እንደሆነ አናውቀው። ድምፁን እንሰማለን እንጂ መልኩን አናየው እንደሚመስል። ልክ ሰው ከእግዚአብሔር መወለድ ማለት ውሃውን እናየዋለን፣ የእግዚአብሔር መንፈስ ግን አይታይም። ካህኑን እናየዋለን፣ የእግዚአብሔር መንፈስ ግን አይታይም። ልክ ነፋስ መልኩ ስላልታየ የለም አይባልም። ልክ እንደዚሁ መንፈስ ቅዱስም በዚያ ልክ ስላልታየ መንፈስ ቅዱስ የለም አይባልም። በውሃው ውስጥ አለ ማለት ነው። ሲጀመር መንፈስ ቅዱስ በውሃው ላይ እንደነበረ መጽሐፍ ቅዱስ ራሱ ይነግራል። ወደ ዘፍጥረት መጀመሪያው ምዕራፍ 1 ላይ ስናነብ ምንድን ነው የሚለው? ዓለም በሚፈጠርበት ጊዜ ውሃውና የብሱ በሚከፈልበት ጊዜ የእግዚአብሔር መንፈስ በውሃው ላይ ሰፍሮ ነበር ይላል። የእግዚአብሔር መንፈስ ውሃን የሚቀድስ ነው። የእግዚአብሔር መንፈስ በውሃ የሚወልደን ነው። የእግዚአብሔር መንፈስ የእግዚአብሔር መንግስት እንድንወርስ የሚያደርገን ነው። በዚህ በጥምቀት ካልተወለድን የእግዚአብሔር ልጅነት አናገኝም። ሰው በስጋና በደም ስለተወለደ ብቻ። ለዚህ ነው አሁን ክርስቲያኖች የምንለው። ክርስቲያኖች ማለት ከሰዎች ይለያል። ሰው ከሚለው ነገር ይለያል። በተፈጥሯቸው ሰው ናቸው፣ ግን ክርስቲያን ሲባል ክርስቶሳዊ ማለት ነው። ክርስቶሳዊ ለመሆን ደግሞ መወለድ መቻል አለበት፣ መጠመቅ መቻል አለበት፣ ከእግዚአብሔር መወለድ መቻል አለበት፣ ስለዚህ መቀደስ መቻል አለበት። ስለዚህ ይህን በጥምቀት እናገኛለን ማለት ነው። ለዛ ነው ራሱ ዮሐንስ ወንጌላዊው በመልእክቱ ምዕራፍ 5 ቁጥር 1 ጀምሮ የምናነበው አለ። ግን በተለይ ቁጥር 6 ላይ ምንድን ነው የሚለው? ውሃውን ያነሳል፣ መንፈሱን ያነሳል፣ ደሙን ያነሳል። ከነዚህ ነው በሶስቱ ነው የእግዚአብሔር ልጅነት የምናገኘው ማለት ነው። ውሃው አለ፣ መንፈሱ አለ፣ እንደገና ደግሞ አለ። ለዛ ነው አሁን አንድ ሕፃን በካህኑ እጅ በውሃው ይጠመቃል። በውሃው ሲጠመቅ መንፈስ ቅዱስ በሱ ላይ ያድራል። እንደገና መንፈስ ቅዱስ በሱ ላይ ካደረበት በኋላ ደግሞ ተመልሶ ወዴት ይሄዳል ማለት ነው? ወደ ቤተ መቅደስ በደሙ ሊታተም ይሄዳል ማለት ነው። ያ የማኅተሙ ምልክት ነው ማለት ነው። ቅዱስ ጳውሎስም ለዛ ነው ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት። እንግዲህ ስንጠመቅ ማኅተም አለን ማለት ማኅተማችን መንፈስ ቅዱስ ነው። አንድ ደብዳቤ ሕጋዊ የሚሆነው የተቋሙ ማኅተም ሲኖረው፣ ማኅተም ከሌለው ሕጋዊ አይሆንም ማለት ነው። አንድ ሰው ክርስቲያን መሆኑ የሚታወቀው የእግዚአብሔር መሆኑ የሚታወቀው በመንፈስ ቅዱስ ሲታተም ነው ማለት ነው። በውሃውና በደሙ ሲወለድ ነው ማለት ነው። አንዱን ኒቆዲሞስን በዚህ ልክ አስተምሯል ክርስቶስ ማለት ነው። በእርግጥ ኒቆዲሞስን ማስተማር ማለት በኒቆዲሞስ ጀርባ ያለ ብዙ ሕዝብ አለ። 100 አለቃ ስለሆነ፣ ባለስልጣን ስለሆነ፣ የተማረ ስለሆነ፣ ስለዚህ ክርስቶስ ዋጋ ከፍሎ ኒቆዲሞስን ያስተማረበት፣ ኒቆዲሞስን ያሳመነበት፣ ኒቆዲሞስ ጌታ አምላኬ እንዲል ያደረገበት ዕለት ነው ማለት ነው የተሰየመው ይሄ ቀን። እና እንግዲህ ከኒቆዲሞስ የምንማራቸው ነገሮች አሉ። አንደኛ
ለመዳኑ አንዱ መነሻ የሆነው እውቀቱ። አንዳንድ ጊዜ ማወቅ ጥሩ ነው። ማወቅ ወደ መዳን ይወስዳል። ማወቅ ብቻውን መዳን አይደለም እንጂ ወደ መዳን ይወስዳል፣ የእግዚአብሔርን ቃል ማወቅ። ስለዚህ አዋቂ በመሆኑ ያልገባውን ነገር ጠይቋል፣ ተረድቷል ማለት ነው። አንዳንድ ጊዜ ሰው ካልተረዳ መጠየቅ ጥሩ ነገር። ከኒቆዲሞስ ይህን እንማራለን። ስለዚህ አዋቂነቱ ወይም ምሁረ ኦሪት መሆኑ ክርስቶስን ለመጠየቅ ጣዖት አልሆነበት፣ እንዲጠይቅ እንቅፋት አልሆነበት። ምንም የአይሁድ መምህር ነኝ፣ አዋቂ ነኝ፣ መጠየቅ አይገባኝም አላለም። በሚገባ ክርስቶስን ጠይቆ ሕይወት አግኝቷል ማለት ነው። ስለዚህ መጠየቅ ተገቢ ነው ማለት ነው። ዛሬም የቤተክርስቲያን ሊቃውንት አሉ፣ መምህራን አሉ። ምዕመናን በሚገባ ስለ እምነታቸው መጠየቅ፣ ስለ ሕይወታቸው መጠየቅ፣ ስለ ጉዟቸው መጠየቅ፣ ስለ ሰማያዊ ኑሯቸው መጠየቅ፣ ከእግዚአብሔር ጋር አንድ ስለሚያደርጋቸው ነገር መጠየቅ ይጠበቅባቸዋል እንደ ኒቆዲሞስ ማለት ነው። ከዛ ውጭ ደግሞ ከኒቆዲሞስ የምንማረው ትጋቱ ነው። ኒቆዲሞስ ክርስቶስን ለማግኘት በሌሊት ነው ይሄድ ነበር። ምንም እንኳን አይሁድ ክፉ ቢሆኑ ከክርስቶስ ጋር ቢያዩት ከስልጣኑ እንደሚሽሩት ቢያምንም፣ ነገር ግን ጨለማውን ጥሶ ያንን ቅዝቃዜውን ታግሶ አራዊቱን ሳይፈራ በሌሊት ክርስቶስን ፍለጋ ሄዷል። ይሄ በጎ ነገሩ ነው። ዛሬም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ቤተክርስቲያን በሰራችላቸው ስርዓት በዕለተ ሰንበት ወደ ቤተክርስቲያን በሌሊት መገስገስ ከኒቆዲሞስ መማር አለባቸው። ሰው ክርስቶስን ለመፈለግ እንቅልፍ ጣዖት መሆን የለበትም። ድካም ጣዖት መሆን የለበትም። ስጋዊ ነገር ጣዖት መሆን የለበትም። በምድር ላይ አልተመቸኝም የምንለው ነገር በሙሉ የማይመች ሀገር ነው የምንኖረው፣ የማይመች ዓለም ነው የምንኖረው የሚለው ነገር እንቅፋት መሆን የለበትም። ከኒቆዲሞስ መማር። ኒቆዲሞስ እኮ ከክርስቶስ ጋር መታየቱ ምናልባትም ለሞትም ሊያበቃው ይችል ነበር። ግን በድፍረት ክርስቶስን ፍለጋ በሌሊት የተጓዘ ነው ኒቆዲሞስ ማለት ነው። እና ዛሬም ኦርቶዶክሳውያን በእውነት ክርስቶስን ፍለጋ በተለያየ ጊዜ መድከም አለባቸው፣ መውጣት መውረድ አለባቸው፣ መፈለግ አለብን። ክርስቶስም ያለን ይህን ለሚፈልጉኝ ሁሉ ቅርብ ነኝ። እንደው ዝም ብለን ተኝተን ክርስቶስን ይህን አድርግልን፣ ክርስቶስን መንግስተ ሰማያት ያወርሰኛል ማለት የለብንም አይደለም። እነሱ አይደለም። ወይም ደግሞ እንደ ዘመኑ አንዳንድ ከሃይማኖት የወጡ ሰዎች እንደሚሉት እንደው ጾም ሲባል ክርስቶስ ጾሞልኛል፣ ጸልይ ሲባል ክርስቶስ ጸልዮልኛል፣ ወደ ቤተክርስቲያን ሄድ ሲባል በሌሊት መነሳት እንቅፋት የሚሆንበት፣ በሌሊት መነሳት ሸክም የሚሆንበት ያ ያላመኑ ሰዎች የሚያደርጉት ነው። ለመናገር ኦርቶዶክሳውያን ይህን ሁሉ ታግለው ነው ክረምት እስከ በጋ ከሌሊት እስከ ቀን ድረስ ክርስቶስን መፈለግ ያለባቸው። በብርቱ ነው ማለት ነው፣ በብርቱ ነው። እሱ ከሰማይ ወደ ምድር ከክብሩ እንደገና ወደዚህ ቅዱስ ጳውሎስ ክብሩን እስከ መቀማት ድረስ አልቆጠረውም ስለኛ መዋረዱን እንዳለው ከሰማይ የመጣው ክርስቶስ እኛን ፈልጎ ነው። መቼስ እንግዲህ ከሰማይ እስከ ምድር ብናስበው የእግዚአብሔርን ክብርና የዚህን ዓለም ውርደት ብናስበው ክርስቶስ ወደዚህ ዓለም ሊመጣ የሚያስችለው አንዳች ነገር የለም ነበር። ግን የሰውን ፍቅር ፈልጎ እኛን ፍለጋ ከሰማይ ወደ ምድር መጥቷል። ከአምላክነት ወደ ሰውነት መጥቷል። አምላክ ሲሆን ሰው ሆኖልናል ማለት ነው። ስለዚህ ይህን ያህል ክርስቶስ ከፈለግን እኛ ደግሞ በሌሊትም በቀንም ክርስቶስን መፈለግ ከኒቆዲሞስ እንማራለን ማለት ነው። እና ይሄ ከዛ ባሻገር ኒቆዲሞስ በጎ ነገሩ እግዚአብሔር ካስተማረው በኋላ ክርስቶስ ካስተማረው በኋላ ወደ ኋላ ተመለሰ። አምኖ ክርስቶስን ተከትሏል። ይህን የምናየው መቼ ነው? መጨረሻው ወንጌላውያኑ እንደጻፉት ከመስቀል ክርስቶስን አውርዶ በሌሊት በጨለማ በመቃብር ስፍራ ገንዘው ዮሴፍና ኒቆዲሞስ እንደቀበሩት ታሪክ ይነግረናል ማለት ነው። ስለዚህ እስከዚያ ድረስ ታምኗል። ኒቆዲሞስ እስከ ሞት ታምኗል፣ እስከ ቀራንዮ ታምኗል። በጣም ነው የሚገርመኝ መቼም የክርስቶስ ነገር እንግዲህ አብረውት እየዋሉ አብረውት እያደሩ የእጁን ታምራት የቃሉን ትምህርት እየሰሙ እያዩ የኖሩ ከ3 ዓመት በላይ አብረውት የነበሩ ደቀ መዛሙርት ብዙ ነበሩ። ግን እስከ መጨረሻው አልጸኑም። እንደምናውቀው ታሪካቸው ብዙዎቹም በቃላቸው ሳይቀር እንደው ሲክዱ እናያለን። አናውቀውም እስከሚሉ ድረስ መከራውን ተሳቀው ማለት ነው። ጨለማውን ተሳቀው ማለት ነው። በክርስቶስ ላይ ይድረስ የነበረውን ነገር ተሳቀው
አናውቀውም እስከ ማለት ደርሰዋል። ኒቆዲሞስ ያን ያህል የተማረ አይደለም እኮ ያን ያህል ከክርስቶስ ጋር የነበረ ሰው አይደለም። አጋጣሚውን ተጠቅሞ በሌሊት ክርስቶስን አግኝቶ ይህን ትምህርት የተማረ ሰው ነው እንጂ ያን ያህል ተቀጣጥሎ እስከ መጨረሻው የነበረ አልነበረም። እና ግን ክርስቶስ ጠርቶ በትክክል ከነገረው በኋላ ያመነ ሰው መሆኑን በዚህ ማወቅ ይችላል። ያመነ ሰው አንድ ክርስቲያን ክርስቶስን ከተቀበለው በ40 እና በ80 ቀኑ የእግዚአብሔር ልጅ ከሆነ በኋላ እስከ መጨረሻው መጽናት እንዳለበት ከኒቆዲሞስ እንማራለን። ክብር ያሰጣል። እና በዘመናችን ብዙ ሰዎች ከወንበራቸው ተሸራተዋል፣ ከእምነታቸው ወጥተዋል፣ ከክብር አንሰዋል። በጣም ትልልቅ የምንላቸው ጎድለዋል ከክብራቸው። ለምንድን ነው? መጽናት ስላቃታቸው። እና ክርስቲያን መጽናት መቻል መከራ ሊያሳቅቀው አይገባም። ችግር ከክርስቶስ ሊለየው አይገባም። እና በየትኛውም ዓለም ያላችሁ ኦርቶዶክሳውያን ሁሉ በማይመች ሁኔታ ውስጥ እንደምትኖሩ እናውቃለን። ነገሮች ልክ በሀገራችን እንዳሉት ኦርቶዶክሳውያን ምቹ ላይሆኑላችሁ ይችላሉ። ግን ባላችሁበትም ሆናችሁ ክርስቶስን ለመፈለግ ግን ጊዜው አሁን ነው። ጊዜው አሁን እና ከኒቆዲሞስ የምንማረው ይህንን ነው። በተረፈ እግዚአብሔር ቸር ነው። እግዚአብሔር የሁላችንም ጠባቂ ነው። እግዚአብሔር እረኛችን ነው። ኒቆዲሞስን ለማዳን የሄደበትን ርቀት ዛሬም ቢሆን ክርስቶስ ለእኛ በትዕግስት ከኃጢአታችን እስክንመለስ ከውድቀታችን እስክንነሳ ድረስ የሚጠብቀን አምላክ የሚጠብቀን እረኛ ያለን ስለሆነ ተስፋ ባለመቁረጥ ዛሬም እግዚአብሔር ያለንበት በየበራችን እያንኳኳ የሚጠብቀን የሚጠራን አምላክ ስላለን እንደ ኒቆዲሞስ እሺ ብለን ክርስቶስን መከተል መጽናት የሚገባን ነገር እንዳለ እናያለን ማለት ነው። ኒቆዲሞስን አስተምሮታል በዚህ ልክ። ዛሬም የተጠመቃችሁ ኦርቶዶክሳውያን፣ በመንፈስ ቅዱስ የታተማችሁ ኦርቶዶክሳውያን፣ በ40 እና በ80 ቀናችሁ በደሙ የታተማችሁ ኦርቶዶክሳውያን ሃይማኖታችሁን አጥብቃችሁ ያዙ። ሃይማኖታችሁን አጥብቃችሁ ያዙ። ክርስቶስን አጥብቃችሁ ያዙ። የሞተልን ክርስቶስ፣ የተሰቀለልን ክርስቶስ፣ የቆሰለልን ክርስቶስ፣ የደማልን ክርስቶስ፣ ስጋውን ቆርሶ ደሙን አፍስሶ የሰጠን ክርስቶስ፣ እስከ መስቀል የፈለገን ክርስቶስ ዛሬም እንደ ኒቆዲሞስ በዚያ ልክ ይፈልገናል፣ ያስተምረናል እና ልንጸና ይገባል። ከኒቆዲሞስ እነዚህን እንማራለን ማለት ነውና እግዚአብሔር አምላካችን በጥበብ በማስተዋል እንድንኖር ባወቅነው ልክ አምነነው እንድንኖር ያመንነው አምላክ ዛሬ ብቻ ሳይሆን ኋላ በመንግስቱ አብረነው የምንኖረው አምላክ መሆኑን አውቀን ሃይማኖታችን እንድንጸና መልእክቴን ማስተላለፍ ፈልጋለሁ። እግዚአብሔር ከሁላችን ጋር ይሁን። ያስተማረን አምላክ የተመሰገነ ነው።